የኃጢአት ታሪክ በአዳም ውድቀት ከጀመረበት ጊዜ ጀምሮ ሰው ወደ እግዚአብሔር እየተመለሰ የነበረበት መንገድ በቤተ መቅደስ ውስጥ ባለው የመስዋዕት ሥርዓት ነበረ። በዚህ ሁሉ ወደ እግዚአብሔር የመመለስ ሂደት ውስጥ የማስተሰረያ ሥራን የሚሰሩት ካህናት ነበሩ። ያ አጠቃላይ ሂደት አስታራቂ ወይም ደግሞ እግዚአብሔርን ከሰው ጋር የሚያስማማ ሆኖ ቆይቷል። በቤተ መቅደስ ውስጥ ያሉት ሰዎች ደግሞ ካህን ወይም ደግሞ ሊቀ ካህን ይባላሉ። ያ ሊቀ ካህን ይህን ተግባር የተሰጠውን ልክ አዳም በኤደን ገነት ውስጥ ስራ እንደተሰጠው ሁሉ እሱም የሚሰራቸው በቅደም ተከተል የተሰጡት ስራዎች አሉት። እኛ ግራ ልንጋባ እንችላለን። ነገር ግን ርዕሰ ጉዳዩ በጣም የተሳሰሩ ስለሆኑ እያስተያየን መመልከት እንችላለን። በመሰረቱ አንድ ተመሳሳይ የቤዛነት ታሪክ ጭብጥ ውስጥ ያለውን ክፍል ከተመለከትን መጽሐፍ 11ን የቤዛነት ታሪክንም ጨምረን እሱ ላይ ብናጠና እዚያ ላይ ያለውን ግንኙነት ማየት እንደምንችል አስባለሁ። ስለ ቤተ መቅደሶችና ስለ ቤተ መቅደሱ መልሶ ማቋቋም፣ መልሶ ግንባታ፣ ስለ እግዚአብሔር ሕዝብና ስለ ሊቀ ካህናቱ እየተማርን ነበረ። የሊቀ ካህናቱ ሚና በቤዛነት ታሪክ ውስጥ ምን ያክል አስፈላጊ እንደነበረ ሚናቸውንም ጭምር እያየን ነበረ። ስለዚህ ከመውደቁ እስከ መጨረሻው ድረስ በተለይም በብሉይ ኪዳን ውስጥ አስታራቂ መኖር እንደሚያስፈልግ አይተናል። ዘላለማዊ መካከለኛ በእኛና በአብ መካከል የሚያስታርቅ ኢየሱስ ክርስቶስ እንደሆነ እናውቃለን። አሁን ለኛ ከኢየሱስ ክርስቶስ ጊዜ ጀምሮ ሌላ አስታራቂ አያስፈልግም። ወዴትም መሄድ አያስፈልግም። ቅድስት ወደሆነችው ማርያም፣ ቅዱስ ወደሆነው ጴጥሮስ ወይም ፓስተር እንትና ጋር መሄድ አያስፈልገንም። በኢየሱስ ክርስቶስም መካከል እንዲገባ መፍቀድ የለብንም። የሚያስፈልገን ኢየሱስ ክርስቶስ የሚለው ስም ብቻ ነው። እሱ ለኛ የማስተሰሪያ ሥራ የሰራ የመጨረሻውና ዘላለማዊ ሊቀ ካህናችን ነው። ስለዚህ ኢየሱስ ሊቀ ካህን ነው። ለኛ ዘላለማዊ ሊቀ ካህን እንዴት እንደሆነ እናስባለን። እሱንም ቀጥለን እንመለከታለን። ስለ አሮን ልጆች የአሮን ዘሮችን አጥንተናል። እንዲሁም እንደ አሮን ስርዓት ካህናት እንላቸዋለን። ታሪኩን የተማርናቸውን ትውልዶች እንዴት ታስታውሳላችሁ? ምን ያህል እንደወደቁ፣ ምን ያህል እንደተበላሹ፣ የሰው ልጆችም ስለነበሩ የዘላለም ሊቀ ካህናት ስላልነበሩ ምን ያህል ውድቀት ውስጥ ሊገቡ እንደሚችሉ ማሰብ እንችላለን። እንዴት እንደወደቁም ማየት እንችላለን። የዘላለም ሊቀ ካህናት ስላልነበሩ ማለት ነው። ታዲያ ኢየሱስ የዘላለም ሊቀ ካህናት እንዴት ሆነ? በመጀመሪያ ኢየሱስ ክርስቶስ ደካማ ሰዎችን እንደቀማ ስልጣናቸውን አላግባብ ከተጠቀሙበት ብልሹ ሊቀ ካህናት በተለየ መልኩ በድክመቶቻችን የሚራራ ሊቀ ካህናት ስለሆነ ነው። ኢየሱስም ከሰማይ የወረደው እስከኛ ደረጃ ድረስ ራሱን ዝቅ ያደረገው እዚያም መከራዎችን፣ ችግሮችን ለሰው ሊሰማ የሚችለውን ሁሉ ያሳለፈው የተለማመደው ሊገነዘበን ስለሚያስፈልገው ነበር። ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 እናንብብ እስኪ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ይህን ቃል ተመልከቱ፣ በደንብ ይዩት። ከስሩ የሚመጣው ህመም፣ ስሜት፣ የሚሰማንን ሁሉንም ነገር አሳልፈዋል።
ይህም ከስቃይ ሁሉ ስቃይ ተብሎ ሊዛመድ ይችላል። ርህራሄ ማለት ሰው የሚሰማውን እኛ ሲሰማን እንደማለት ነው። ከእኛ ጋር መታመም፣ ህመማችንን አብሮ መታመም፣ የሚሰማንን ስሜት እንዲሰማው ማድረግ፣ እሱ ነው ርህራሄ። በድካማችን የማይራራልን ሊቀ ካህናት የለንምና ነገር ግን ያለ ኃጢአት በነገር ሁሉ የተፈተነ ነው እንጂ እንላለን። ስለዚህ እግዚአብሔር አያደርግም አንልም። እግዚአብሔር በየቀኑ የምናልፍባቸውን ፈተናዎች ያውቃል። ዕብራውያን ምዕራፍ 4 ከቁጥር 14 እስከ 15 እንደሚነግረን ይህንኑ ነው የሚያስጨብጠን። ስንፈተን ምን እንደሚሰማን ያውቃል። እያሳለፍናቸው ያሉትን ፈተናዎች ማሸነፍ ምን ያክል ከባድ እንደሆነም ያውቃል። እንደገናም ነገር ግን እንደኛ በነገር ሁሉ የተፈተነ ኃጢአትም የሌለበት፣ ስለዚህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን ፊት እንቅረብ ይላል። በወንጌላት ውስጥ ስንት ጊዜ እንደራራላቸው ይናገራል። ጥቂት ጥቅሶችን ልዘርዝርላችሁ። ማቴዎስ ወንጌል ምዕራፍ 9 ከቁጥር 36፣ ማቴዎስ ወንጌል ምዕራፍ 14 ከቁጥር 14፣ እዛው ማቴዎስ ወንጌል ላይ ምዕራፍ 15 ከቁጥር 32፣ ምዕራፍ 20 ከቁጥር 34፣ ማርቆስ ወንጌል ምዕራፍ 1 ከቁጥር 41፣ ምዕራፍ 6 ቁጥር 33 እስከ 34፣ ሉቃስ ወንጌል ምዕራፍ 7 ከቁጥር 12 ላይ ብትመለከቱ እነዚህን ታገኛላችሁ። ኢየሱስ ወደኛ ወረደ። መውረድ ግን አያስፈልገውም ነበር። ለራሱ ጉዳይ ለራሱ ኃጢአት አይደለም የወረደው። ወደ መንግስተ ሰማያት እኛን ሊያስገባ ስለፈለገ ነው። ልክ በእኛ መልክ፣ በእኛ ድካም፣ በእኛ ውስንነት፣ በእኛ ስሜት ልክ ወደኛ ግዛት ወረደ። ወደ መጸዳጃ ቤት መሄድ፣ ሰው የሆነ ሁሉ የሚያደርገውን ስራዎችን መስራት፣ በጊዜና በቦታ መገደብ፣ በእድሜና በእድገት መገደብ፣ እነዚህን ልምምዶች ከኛ ጋር ሊካፈል ወረደ። ይሄ ማለት ከኛ ጋር አብሮ አለ፣ የኛ ስሜት ሁሉ እሱ ጋርም አለ ማለት ነው። እያሳለፍነው ያለነውን ነገር ሁሉ ሊለማመድ ይችላል። በምድር ላይ ከመጣበት ጊዜ ጀምሮ እስከ ተሰቀለበት ጊዜ ድረስ በሁሉም መንገድ በተለያዩ መንገዶች ተፈትኗል። ድህነትን፣ ህመምን፣ ብዙ ሰዎች ሲቃወሙት፣ ረሃብን፣ ቅዝቃዜን፣ ሙቀትን ሁሉንም አይቷል። ስለዚህ ህይወቱም በሙሉ ደራሲው ሬቨረንድ አብርሃም ፓርክ በሌሎች ስብከቶች ላይ ኢየሱስ በመስቀል ላይ ተሰቅሎ ወይም ኢየሱስ ለኛ ሲል ሲሞት ያለውን እያብራራ ይናገራል። ከ2000 ዓመታት በፊት ከተከሰተው የስቅለት ክስተት ጋር መገናኘት ካልቻላችሁ በዚህ መንገድ ማሰብ ትችላላችሁ። ኢየሱስ ህመማችንን ሁሉ በህይወት ውስጥ የምናልፍባቸውን ሁሉንም ነገሮች፣ ስቃዮችን፣ መከራዎችን ሁሉ ወሰደ። እነዚህ ሁሉ አንድ ላይ ተጣምረው ሁሉንም አንድ ላይ አስቀምጧቸዋል። ሐዘናችንን፣ ድብርታችንን፣ ህመማችንን፣ ካንሰራችንን፣ ውድቀቶቻችንን፣ የተሳሳተ መንገዳችንን፣ ሐዘናችንን ያንን ሁሉ በሱ ላይ ጥለናል። ሁሉንም ወስዶታል እሱ። እነዚህ ነገሮች በጠቅላላ እሱን በአንድ ጊዜ አጋጥመውት ነበር። ለራሳችን ብቻ ሳይሆን ምድር ላይ ላሉት ለሰው ልጅ ሁሉ ለዚያ ነው አዝንልሃለሁ ሊል የቻለው። ስለዚህ ወደ ኢየሱስ ስንጸልይ እንድትገነዘቡና እንድታምኑ ከልብ ጸልይላችኋለሁ። ኢየሱስ ይራራልኛል የሚለው ስሜት ይኖራችሁ።
ኢየሱስ ምን እያሳለፍኩ እንደሆነ ያውቃል። ከዚህ በፊት አስቀድሞ እሱን ገጥሞታል። ይህንን አድርጌያለሁ፣ ያለ ኃጢአት አልፌያለሁ እያለም ይጠብቀናል። አሜን። በሁለተኛ ደረጃ ኢየሱስ ክርስቶስ የሊቀ ካህናትን ትክክለኛ ብቃት ያለው ብቸኛው ሊቀ ካህናት ነው። በሊቀ ካህናቱ የዘር ሐረግ ውስጥ በአሮን ስርዓት ውስጥ በሊቀ ካህናቱ ትውልድ ሐረግ ውስጥ በጠቅላላ ብንመለከት ብዙዎቹ ሊቀ ካህናት ለመሆን እንኳን ብቁ እንዳልነበሩ ተመልክተናል። ዕብራውያን ምዕራፍ 5 ከቁጥር 1 እስከ 10 ያለውን እንመልከት። የሊቀ ካህናቱን ብቃት ያብራራል። የእግዚአብሔር ሕዝብ ተወካይ እንደመሆናቸው መጠን ሊቀ ካህናቱ በእግዚአብሔር ትእዛዝ መሰረት መስዋዕት ለማቅረብ ወደ ቅድስተ ቅዱሳን ብቻ በመግባት ለኃጢአት ማስተሰረይ ያለባቸውን ስርዓት ይነግራል። ግዴታው ሕዝቡን መምራት ነው። ስለዚህ ከእግዚአብሔር ጋር ትክክለኛ ግንኙነትን መገንባት አለባቸው። ለሊቀ ካህናቱ ሁለት ዋና ዋና መመዘኛዎች አሉ። በመጀመሪያ ሊቀ ካህናቱ ከሰዎች መካከል መወሰድ አለበት። በእግዚአብሔርና በሰው መካከል አስታራቂ መሆን አለበት። ስለዚህ ከሰዎች መካከል የተለየ መሆን አለበት። ከሰው ልጅ ጋር ለመገናኘት በመሰረቱ ሰው መሆን ያስፈልጋል። ኢየሱስ እንደሚያዝንልን ሁሉ ልክ እንደኛ ስጋን ለብሶ መካፈል ያለበትን መካፈል ያስፈልጓል። ድክመቶቻችንን፣ ሁኔታዎቻችንን መጋራት መቻል አለበት። ነገር ግን በተመሳሳይ ጊዜ እግዚአብሔር መንፈስ ነው። ስለዚህ መግባባት መቻል ወይም ከእግዚአብሔር ጋር ይህንን መንፈሳዊ ግንኙነት ሊኖረን እንደሚገባም መገንዘብ አለብን። ሁለቱንም ማድረግ መቻል አለብን። አዳም የተፈጠረው በዚህ መንገድ ነው። እግዚአብሔር አዳምን ከፍጥረት ጋር እንዲገናኝ ፈጠረ። በተመሳሳይ ጊዜ ከእግዚአብሔር ጋር እንዲገናኝና እንዲነጋገርም ፈጠረው። እኔና እናንተ መሆን ያለብን ሰዎች ይሄ ነው ብዬ አስባለሁ። እርስ በርሳችን ከሌሎች ጋር መገናኘት የምንችል፣ ከሌሎች ፍጥረታትም ጋር መገናኘት የምንችል፣ ነገር ግን ከእግዚአብሔርም ጋር መገናኘት የምንችል ሰው መሆን አለብን። ይህም መስቀሉን ትክክለኛ ያደርገዋል። የመስቀሉን ክፍያ እኛ ላይ ውጤት አድርጎ ያሳያል። ሊቀ ካህናቱ ከሰዎች መካከል መወሰድ አለባቸው። ምክንያቱም ከሰዎች መካከል የተመረጠ ሊቀ ካህን ሁሉ ስለ ኃጢአት መባና መስዋዕት ለማቅረብ በእግዚአብሔር ጉዳይ ስለ ሰዎች የተሾመ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ዕብራውያን ምዕራፍ 5 ከቁጥር 7 እሱም በሥጋው ወራት ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ኢየሱስ እግዚአብሔር ነው። ነገር ግን ከኛ ጋር ለመሆን በሥጋ ወደዚህ ምድር ወረደ። ይሄም ብቻ ሳይሆን መጸለይ ወደሚያስፈልገው ቦታም መጣ። መጸለይ አያስፈልገውም ነበር አይደል? ነገር ግን ስለኛ ጸለየ። እኛ የምናደርጋቸውን ነገሮች አድርጓል። አንዱ ምክንያት እኛን ስለኛ ማስተማር ነበረ። ነገር ግን በተመሳሳይ ጊዜ የእግዚአብሔር ልጆችና ወንዶችና ሴቶች ልጆች ተብለን እንድንጠራ የተወለድን ልጆች ምን ማድረግ እንዳለብን ምሳሌ ሆኖ አሳየን። ሁለተኛው መስፈርት ሊቀ ካህናት በእግዚአብሔር ራሱ መሾም እንዳለባቸው ነው። ዕብራውያን ምዕራፍ 5 ከቁጥር 4 እንደ አሮን በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም ይላል። ቁጥር 8 እና 9 ምንም ልጅ ቢሆን ከተቀበለው መከራና መታዘዝ ተማረ፣ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ እግዚአብሔር እንደ አሮን ሁሉ ካህንና ሊቀ ካህናት ተብሎ ተጠርተዋል። ኢየሱስ የነፍሳችን መልሕቅ የሆነው ሊቀ ካህናት ነው። ዕብራውያን ምዕራፍ 6 ከቁጥር 19 እስከ 20 እንዲህ ይላል። ይህም ተስፋ እንደ ነፍስ መልሕቅ አለን፣ እሱም እርግጥና ጽኑ የሆነው ወደ መጋረጃውም ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። መልሕቅ ይላል እዚህ ጋር። መልሕቅ ምን እንደሆነ ታውቃላችሁ?
መልሕቅ ምን ያደርጋል? ጀልባው ወይም መርከቡ እንዲቆም ያደርጋል። ቆሞ እንዲቆይም ያደርጋል። ነፋስና ማዕበል ቢኖርም ራሱ ጀልባው እንዲቆይ ነው የሚያደርገው። ጀልባውን ይዘውት መሄድ አይችሉም። ኢየሱስ በመጋረጃው ውስጥ በመግባት መልሕቅ ሆነ። በመልከ ጼዴቅ ሥርዓት ዘላለማዊ ሊቀ ካህናትም ሆነ። ኢየሱስ እንደ ዘላለማዊ ሊቀ ካህናት ከተቀበልን የሕይወታችን መልሕቅ እሱ ነው ማለት ነው። እሱ የእምነታችን የሕይወታችን መልሕቅ ሲሆን ከመጠን በላይ መንቀሳቀስ የለብንም። ነገር ግን በዚህ ዓለም ማዕበል፣ ኃጢአትና ፈተና ሲያጋጥመን ሰንሰለቱ ከተገኘ ልክ እንደ መልሕቅ ማቆም አለብን። ሁል ጊዜም የሕይወታችንን መልሕቅ መያዝ አለብን። ከሱ ጋር ተገናኝቻለሁ፣ መልሕቄን ይዣለሁ፣ በኢየሱስ አምናለሁ ብለን መጠየቅ አለብን። እኔ ይሄን ብዙ ጊዜ በቅርቡ እየተናገርኩ እንደነበረ በኢየሱስ በእርግጥ ታምናላችሁ ብዬ እጠይቃለሁ። ይህም ራሴን የምጠይቀውም ነገር ነው። ራሳችንን መጠየቅ ያለብንም ነገር ነው። ምክንያቱም ብዙ ክርስቲያኖች ወይም ብዙ ጊዜ እኔ ራሴ እንኳን ራሴን እያታለልኩ እንደሆነ አስባለሁ። እኔም ሳላምን በእርግጥ በኢየሱስ ክርስቶስ አምናለሁ ብዬ ተሳስቼም ሊሆን ይችላል፣ ወይም በተሳሳተ መንገድም አስቤ ሊሆን ይችላል ብለን ራሳችንን መገምገምና መጠየቅ ያስፈልገናል። በእርግጥ በኢየሱስ ክርስቶስ ደም እንደዳንኩ ማረጋገጫ አለኝ። ነገር ግን ዕለታዊ ሕይወታችን ምንድነው እያወራ ያለው የሚለውን ድምፁን መገምገም አለብን። እንደ ኢየሱስ ክርስቶስ እውነተኛ አማኝ እየኖርኩ ነው ወይ የሚለውን የሕይወቱን ጣዕም መጠየቅ አለብን። ድርጊቶቼና ቃላቶቼ ያንን የማይከተሉ ከሆነ ራሴን በእውነት መጠየቅ አለብኝ። በእውነት ማሰብ አለብኝ። የቃላቶቼን የድርጊቶቼን አመጣጥ መገመት አለብኝ። ይሄም ልቤ ነው። ያም ልብ ከመንፈሳችንና ከእምነታችን የመጣ ነው። እንግዲህ ኢየሱስ በእርግጥ የሕይወት መልሕቅ ነው። እንደዛ ብለን እዚህና እዚያ ዝም ብለን ልንጣልና ልንወድቅ አይገባም። መልሕቁን አግኝታችኋል? ሁለቱ የእምነታችን መልሕቆች የማይለወጡ እውነቶች ናቸው። የእግዚአብሔር ቃል ኪዳንና መሐላ በዕብራውያን ምዕራፍ 6 ቁጥር 17 እና 18 መሰረት እንዳለው ማለት ነው። የእግዚአብሔር ቃል ኪዳንና መሐላ እነዚህ የኛ ጽኑ ተስፋዎች ናቸው። በኢየሱስ ክርስቶስ በኩል የነፍሳችን መልሕቆች ወደ ማይናወጥ የእግዚአብሔር መንግስት ማውረድ እንችላለን። ደህንነታችን የተጠበቀ ከሆነ የዕለት ተዕለት ሕይወታችን የበለጠ አስተማማኝ ሊሆን ይችላል። ማዕበል ላይ እንኳን ተንሳፈን ቢሆን እንኳ መጨነቅ አያስፈልገንም። ምክንያቱም መልሕቃችንን ይዘናል። የቤዛነት ታሪክ ተከታታይ ደራሲ የሆነው ዋና ፓስተራችን ያልዳኑ ሰዎች ሕይወት የኩሬ ውሃ ገጽታ ላይ የሚንሳፈፉ የእንቁራሪት ምግቦች ጋር እንዴት እንደሚወዳደርና እንደሚነጻጸር ያሳየናል። ይሄም ትርጉም ሰጥቷቸዋል። ትንሽ የሆኑ አሳዎችን በልታችሁ ታውቃላችሁ? ውሃ ማጠራቀሚያ ገንዳ ውስጥ ወይም ደግሞ ጉድጓድ ሳህን ውስጥ የሚገኙ አሳዎች ካሉ ምግብ እንሰጣቸዋለን። ምግብ ስንሰጣቸው በውሃው ዙሪያ ብቻ ይንሳፈፋሉ። የምንሰጠውም የተቆራረጠ ምግብ ነው። ምንም የተለየ ነገር አይገጥማቸውም። ነፃነትም የላቸውም። አንድ ቦታ ላይ የተገደበ ነው። የኢየሱስ ክርስቶስን መልሕቅ በሌለበት ጊዜ ሕይወታችን ይህንን ነው የሚመስለው። የተገደበ
የተደፈነና የተጨቆነ ነው የሚሆነው ማለት ነው። ነገር ግን ያ መልሕቅ የእግዚአብሔርና የምድር ተስፋ ነው ይላል። የእግዚአብሔር የተስፋ ቃል ኪዳን አላችሁ እናንተ። ይሄ በመጽሐፍ ቅዱስ ውስጥ በ66ቱ መጽሐፍት ውስጥ የእግዚአብሔር የተስፋ ቃል ኪዳን ነው። ነገር ግን ከዚያ በላይ እግዚአብሔር ኢየሱስ በእኛ ውስጥ የሚኖር ኢየሱስ ኃጢአታችንን ይቅር የሚል የሚያስተሰርይልን እንዲሁም ወደ እግዚአብሔር መንግስት የሚወስደን የእግዚአብሔር መንግስት ስርዓትንም የሚነግረን የቃል ኪዳናችን ተስፋ ጭምር እንደሆነ ይናገራል። ይህም የተስፋ ቃል የነፍሳችን መልሕቅ እንደሆነ እርግጠኛ እንድንሆንና ጽኑ እምነት እንዲኖረን እፈልጋለሁ። ታውቃላችሁ በባህር ላይ ብንወድቅና ብንጣል ራሱ መልሕቅ ካለን ከጀልባው ወይም ከመርከቡ ጋር የተገናኘውን ሰንሰለት ነፋስም ሞገድም ማዕበልም ምንም ነገር ቢኖር መርከቡ እዚያ እንዳይንቀሳቀስ የሚያደርግ መልሕቅ ካለን ልንተርፍ እንችላለን። ነገር ግን ከመልሕቁ ጋር ስለተገናኘ ብቻ ነው ልንተርፍ የቻልነው። አንዳንድ ጊዜ ህይወታችን በተወሰነ ደረጃ ሊናወጥ ይችላል። ነገር ግን እስከዚያ ድረስ አይሄድም። በዚህ ዓለም ኃጢአት ምክንያት እየተንከራተቱ ወይም እዚህም እዚያም እየተጣሉ ላሉ ልጆች ልንጸልይ ይገባል። እባካችሁ ጸልዩላቸው። እግዚአብሔር ኢየሱስ የህይወታቸው መልሕቅ እንዲሆን እንድንጸልይ ይፈልጋል። ቢናወጡም እንኳን እግዚአብሔር ከፈቀደው ድንበር በላይ መሄድ አይችሉም። ነፋሱ ሲወርድ እኛ ወደ ነበርንበት ቦታ ወደ ምንኖርበት ቦታ እንደሚመለሱ እርግጠኞች ልናደርጋቸው ይገባል። ኢየሱስ ክርስቶስን ሰጥተናቸው። አራተኛው ኢየሱስ ክርስቶስ እንደ መልከ ጼዴቅ ሥርዓት የመጣ ሊቀ ካህናት ነው። በመጀመሪያ ሥርዓት የሚለውን ቃል እንመልከት። በዕብራውያን ምዕራፍ 5 ከቁጥር 10 ላይ ያለው ሥርዓት ታክሲ ማለት ነው። ቅደም ተከተል ያለው ሰልፍን ያመለክታል። ልክ እንደ ታክሲ ነው። ነገር ግን ሥርዓታማ ዝግጅትን የሚያመለክት ወታደራዊ ቃል ሲሆን ትስስርና ሥርዓት አሰላለፍ ወይም ደረጃ ማለትን ነው የሚያመለክት። እንዲሁም በግሪክ እንደ ካታ የሚለው ሐረግ እንደ ወይም ከኋላ የሚል ትርጉም ያለውን መስተዋድድ ነው የሚያመለክተው። ስለዚህ እንደ ቅደም ተከተል ማለት ከአንድ ሰው ጀርባ በተመሳሳይ መስመር ላይ መቆም እንደማለትን ሊያመለክት ይችላል። የሰዎችን መስመር ስትፈጥሩ ከፊት ለፊት ያለውን ሰው ብቻ ትመለከታላችሁ። በተመሳሳይ መስመር ውስጥ ከኋላችሁም ሌላ ሰው ሊኖር ይችላል። ይህንን ነው የምንነጋገረው። ዕብራውያን ምዕራፍ 5 ከቁጥር 10 ላይ እንዲህ ይላል፣ ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ በእግዚአብሔር ተሾሙ። እግዚአብሔር እሺ በዚህ መስመር ትሄዳለህ እያለ ነው። የትኛው መስመር ነው ያ? ከመልከ ጼዴቅ በኋላ ያለው መስመር። ታዲያ መልከ ጼዴቅ ማን ነው? በመጀመሪያ መልከ ጼዴቅ የሰላም ንጉስና የጽድቅ ንጉስ እንደነበረ እናውቃለን። የሳሌም ንጉስ ነበረ ይለዋል። ስሙም መልከ ጼዴቅ ነው። ሜልኬ ማለት ንጉስ ነው። ጼዴቅ ማለት ደግሞ ጻድቅ ማለት ነው። የጽድቅ ንጉስ እንደማለት ነው። የሰላም ንጉስ። ቀደም ሲል ስለ እውነተኛው ሰንበት ወይም ደግሞ ስለ ሰንበት ጽንሰ ሐሳብ፣ ስለ እረፍት ጽንሰ ሐሳብ ተነጋግረን ነበር። ይህ ወደ ሻሎም ጽንሰ ሐሳብ ይመራናል። ሻሎምም ሰላም ማለት ነው። ግን ሰላም ሌላ ምንም የሚያደርገው ነገር ስላልነበረን አይደለም። እግዚአብሔር የሚቆጣጠረው ሰላም እንደማለት ነው። ሰላምም የመጣው መልሕቁ ስላለ ነው። ነፋሱ ወይም ደግሞ ሞገዱ ምን ያክል ጠንካራ ቢሆንም ያንን መልሕቅ ይዘን ከሆነ ምንም የሚያስጨንቀን ነገር አይኖርም እንደማለት ነው። ያንን ሰላም ነው ሻሎም የምንለው። ያ ሰላም ነው። ሰላም የሚሆነው ጠላት በንጉሳችን ሲጠፋ ነው።
ሰላም የጦርነት አለመኖር አይደለም። ነገር ግን ሰላም ማለት አዛዣችንን መከተል፣ ጌታችንን መከተል፣ ከኋላ የሚቆመውን አዛዣችንን መከተል ማለት ነው። ሰላም ማለት የራሳችንን መንግስት 100% ማመን በምንችልበት ሀገር ውስጥ መኖር ማለት ነው። እና ያ አይነት መንግስት እግዚአብሔር የዚያ መንግስት ንጉስ ሲሆን እኛ ደግሞ መንግስት ውስጥ ያለን ዜጎች ነን። ስለዚህ ያ ሰላም ነው ማለት ነው። የሰላም ንጉስ፣ የጽድቅ ንጉስ ሲል ስለ ዓለም ንጉስ፣ ስለ ሰንበት፣ ዓለም ላይ ስለሚገኘው አንድ ኃያል ንጉስ ሳይሆን ስለ ዘላለማዊ እረፍትና ግዛት እየነገረ ያ ማለት ነው። እንግዲህ ሁለተኛው መልከጼዴቅ አብርሃምን በእንጀራና በወይን ባርኮታል። ዘፍጥረት ምዕራፍ 14 አብርሃም ከአራቱ ተባባሪ አካባቢው ላይ ካሉት ጋር በእግዚአብሔር ጸጋ ሲዋጋ ከተዋጋም በኋላ ደግሞ እንዳሸነፈ እናውቃለን። አሸነፋቸው፣ ገፋቸው። እግዚአብሔርም የፈቀደለትን ድንበሮች ወይም እግዚአብሔር ቃል የገባለትን የምድሪቱን ድንበሮች ጠበቀ፣ አስወጣቸው። ከዚያ አዳም ምን ማድረግ እንዳለበት ወይም ደግሞ ምን መጠበቅ እንዳለበት የማይችለውን የአትክልት ስፍራ ዙሪያ ያሉትን አጥር በሆነ መንገድ ልታስታውሱ ትችላላችሁ። ነገር ግን አብርሃም የሚጠበቅበትን ድንበር ሁሉንም ጠብቋል። ዘፍጥረት ምዕራፍ 15 እና 16 ላይ እግዚአብሔር ከዚህ ወንዝ እስከ ግብፅ ወንዝ ከኤፍራጥስ ወንዝ እስከ ግብፅ ወንዝ ድረስ የምሰጥ ምድር ናት እንዳለ ይነግረናል። ስለዚህ አብርሃም የወንድሙን ልጅ ሎጥን ለማዳን ብቻ ሳይሆን የእግዚአብሔርን ስጦታና የእግዚአብሔርን በረከት ወሰን ለመጠበቅ እነዚህን ጠላቶች እንዳስወጣ እናያለን። ከዚያም በኋላ እግዚአብሔር የሰጠውን ምድር ካረጋገጠ በኋላ የሰዶምን ንጉስ ፈተና አሸነፈ፣ ወደ ውጭም ገፋው። በቀጥታ ወደ መልከጼዴቅ ይመጣና እንጀራና ወይን ያመጣ ነበር። እንጀራና ወይን ማን ያመጣው? አሸናፊዎች ብቻ ናቸው ማምጣት የሚችሉት። የሰዶም ንጉስ አይደለም፣ የእባቡም ፈተና አይደለም። አሸናፊዎች ግን እንጀራና ወይን የመስጠት መብት አላቸው። አብርሃም እንጀራና ወይንን ይዞ ሲያገኘው ምን አደረገ? አስራቱንም ሰጠ። ከምርኮም ሁሉ 1/10ኛውን ሰጠ። ዕብራውያን ምዕራፍ 7 ከቁጥር 4 እና የሚቀጥሉት ጥቅሶች ስለዚህ ክስተት ይነግሩናል። አብርሃም መልከጼዴቅን አስራትን ሲሰጠውና መልከጼዴቅ አብርሃምን ሲባርክ ያለውን ይነግረናል። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ። ከሌዊ ልጆች ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነሱ ምንም ከአብርሃም ወገብ ቢወጡም ከነሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው ይላል። በዚህ ምዕራፍ ውስጥ በኋላ ላይ ይሄ ምን ማለት እንደሆነ ካልተረዳችሁ ያብራራልናል። ነገር ግን በዚያ ላይ ብዙ ጊዜ አላጠፋም። ነገር ግን የትውልድ ሐረጉ ከነሱ ያልመጣው ከአብርሃም አስራትን ሰብስቦ የተስፋ ቃል ኪዳን የነበረውን እንደባረከው እየተመለከትን እንሄዳለን። ስለዚህ ያለ ክርክር ትንሹ በታላቁ እንደሚባረክ እናውቃለን። ስለዚህ በዚህ ክፍል መሰረት ማን ከማን ይበልጣል ማለት እንችላለን? ምክንያቱም መልከጼዴቅ የባረከው ነው፣ አብርሃም ደግሞ የተባረከው ነው። መባረክ የሚችለው ታላቅ ነው ካልን ደግሞ መልከጼዴቅ ከአብርሃም የሚበልጥ ነው ማለታችን ነው። ከዚያስ በፊት ማን መጣ? ኢየሱስ በመልከጼዴቅ ስርዓት መንግስት ነበረ ሲል የነበረው። ከዚያም እሱ ሌላ ሊቀ ካህናት ነው። እሱ በመልከጼዴቅ ስርዓት መንግስትን ይዞ የመጣ ሌላ ሊቀ ካህናት ነው። እሱ ሌላ ሊቀ ካህናት። ይሄ ምን ማለት ነው? ቁጥር 11 እና 12 እንግዲህ ህዝቡ በሌዊ ክህነት የተመሰረተን ሕግ ተቀብያለሁና በዚህ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጥር እንደ መልከጼዴቅ ሹመት ግን የሆነ
ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይላል። ይህንን ታገኛላችሁ። እዚህ በክህነት ውስጥ ለውጥ ነበረ። በአሮን ስርዓት መሰረት ያለውን ክህነት ቀድሞውኑ ተበላሽቶ እንደጠፋ እናውቃለን። እናም አዲስ እንደሚያስፈልጋቸውም እናውቃለን። አዲስ የካህናት ስብስብ ለማግኘት አዲስ የሕግ ስብስብ መኖር እንዳለበትም ይናገራል። እነዚህን ከመናገሩ በፊት ስለ ብስለት ይናገራል። ስለ መልከ ጸዴቅ መማር ከፈለጋችሁ ብስለት ሊኖራችሁ ይገባል እንደማለት ነው። ከእንግዲህ ወተት አያስፈልጋችሁም፣ ነገር ግን ጠንካራ ምግብ መብላት መቻል አለባችሁ። ከዚያም የኢየሱስ ክርስቶስን መርሆችን እና የጽድቅን ቃሎች መከተል አለባችሁ ይላል። በዕብራውያን ምዕራፍ 5 ከቁጥር 11 እስከ 14 ላይ ምዕራፍ 6ንም በመቀጠል ብታዩ ኢየሱስን ስለመቀበል ይናገራል። በአንደኛ ደረጃ በኢየሱስ ክርስቶስ እንዲያምኑ ይናገራል። በመቀጠልም ኢየሱስ ክርስቶስ ማን እንደሆነ በማወቅም እንዲያድጉ ይናገራል። የዕብራውያን ጻፊ ኢየሱስን የምታስቡት በአንድ ነገር ውስጥ ብቻ እንዳይሆን አድርጎ ይገልጽልናል። እሱ በአካላዊ መልክ ወደዚህ ምድር የወረደ የእግዚአብሔር ልጅ ብቻ አይደለም። ሐዋርያው ዮሐንስ እንዳለው ኢየሱስ ከመጀመሪያው ቃል ነበረ፣ ያልተፈጠረ ነበረ። ከመጀመሪያው ጀምራችሁ ተመልከቱ እያለ ነው። ስለዚህ ኢየሱስ በመጀመሪያ በስጋ የመጣ አምላክ ብቻ ሳይሆን በፊትም ጀምሮ ቃል የነበረ አምላክ ነበረ። ስጋ የለበሰውን ኢየሱስን ብቻ ሳይሆን ማወቅ ያለብን ስጋ ከመልበሱ በፊትም ዓለማትም ከመፈጠራቸው በፊትም የነበረውን ቃል የነበረውን ኢየሱስን። ስለዚህ ኢየሱስ በመጀመሪያ በስጋ የመጣው አምላክ ነው። እሱ ራሱ እዚህ ሁለት ስርዓቶችን ያስቀምጣል በቁጥር 13 ላይ ቀጥሎም እንዳለው፣ ነገር ግን የተነገረለት እሱ በሌላ ወገን ተካፍሏልና ከዚያም መሠዊያውን ያገለገለ ማንም የለም። ኢየሱስ የመጣው ከይሁዳ ነገድ ነው፣ ልክ ከሌዊ አይደለም። ቁጥር 14 ጌታችን ከይሁዳ ነገድ እንደመጣ የተገለጠ ነውና ስለዚህ ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም ይላል። ይህም የበለጠ ግልጽ ነው። በማያልፍም ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጸዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው ይላል። በሱ የተመሰከረለት አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ነው የሚለው። በአንድ በኩል በድካምና በከንቱነት ምክንያት የቀደመውን ትእዛዝ መሻር አለ፣ ሕጉ ምንም ፍጹም ስላላደረገ። በሌላ በኩል ደግሞ ወደ እግዚአብሔር የምንቀርብበት የተሻለ ተስፋም እንደመጣ ነው የሚናገረው። የማይጠፋውን ሕይወትም ኃይል እንድንቀበል ያስገነዝባል። በመጀመሪያ ኢየሱስ ክርስቶስ ከአሮን ዘር የተወለደ ሊቀ ካህን ሳይሆን ከይሁዳ ነገድ የተወለደ ሌላ ሊቀ ካህን ነው። ሁለተኛው ኢየሱስ ክርስቶስ የማይጠፋ ሕይወት ኃያል አምላክ የሆነ ሌላ ሊቀ ካህን ነው። በመልከ ጸዴቅ ስርዓት ሊቀ ካህን የመሆን መስፈርት አለ። ኢየሱስ ለኛ ሊያወርሰን የሚፈልገው ይሄንን ነው ብዬ አምናለሁ። ከኢየሱስ ክርስቶስ የምንወርሰው አሁንም ደግመን እየወረስን መቀጠል የሚያስፈልገን ነገር አላችሁ ብዬ አስባለሁ። ምንድን ነው አታውቁ? ብዙ ጊዜ ነገሮችን መርሳት የተዘወተረ ነገር ሊሆን ይችላል። ረስታችኋል መሰለኝ። ኢየሱስን እንደገና ተመልከቱ። ግራ እያጋባው ይመስለኛል። ነገር ግን የበለጠ ግራ ለማጋባት አንድ ተጨማሪ እርምጃ ወደፊት እንምጣ። ስለ ኢየሱስ ክርስቶስ የዘር ሐረግ እንነጋገርና ግልጽ ይሆናል። የኢየሱስን የዘር ሐረግ የት ማግኘት እንችላለን? ማቴዎስ ወንጌል ምዕራፍ 1፣ ሉቃስ ወንጌል ምዕራፍ 3 አይደል? በኢየሱስ ክርስቶስ የዘር ሐረግ ውስጥ መሆን አለብን እንላለን። ኢየሱስ በእርግጥ የዘር ሐረግ አለው።
ዕብራውያን ምዕራፍ 7 ከቁጥር 1 ላይ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእሱ ጋር ተገናኝቶ ባረከው። እሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ በኋላም ደግሞ የሳሌም ንጉሥ ወይም የሰላም ንጉሥ ነው ይላል። ቁጥር 3 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። ስለ ማን ነው የሚያወራው? መልከ ጼዴቅ ግን ልክ እንደ እግዚአብሔር ልጅ ነው። የሰው ልጅ ኢየሱስ እያለ ነው። ስለዚህ ኢየሱስ የዘር ሐረግ አለው ወይስ የለውም የሚለውን ምን ብላችሁ ነው የምትመልሱት? አዎ ካላችሁ ችግር ውስጥ ናችሁ። አይሆንም ካላችሁም ደግሞ ችግር ውስጥ ናችሁ። ተመልከቱ። ለዚህ ነው ሁለት የተለያዩ ስርዓቶች፣ ሁለት የተለያዩ የኢየሱስን የመረዳት ደረጃዎችን በጥልቀት ማየት ያለብን። በስጋ ሲወርድ በስጋ የመጣው በትውልድ ሐረግ የመጣው እና የቤዛነት ስራ በዚህ የዘር ሐረግ ውስጥ ያሳለፈበት ነው። ሆኖም ሌላ ደረጃ አለ። እሱን የመረዳት ሌላ ገጽታ አለ። የዘር ሐረግ የለውም። ለምን? ምክንያቱም የዮሴፍ ልጅ ስላልነበረ፣ የማርያም ልጅ ስላልነበረ፣ የእግዚአብሔር ልጅ ነበረ። እሱን እንድንቀጥል ወይም እንድንመስል የሚያስችለን ብቸኛው ነገር የማይጠፋው ሕይወት ኃይልን ስንቀበል ነው። የሰው ዘር ወይም ደም አይደለም። ማን እንደዚህ ሆነ? በስጋዊ መስፈርት ሕግ መሰረት ሳይሆን እንደ ማይጠፋ ሕይወት ኃይል። የማይጠፋ ሕይወት ኃይል የኢየሱስን መለኮትነት ያጎላል። መልከ ጼዴቅ አባትና እናት እንደሌለው ሁሉ ኢየሱስም በወንድና በሴት መካከል ባለው ተፈጥሯዊ ግንኙነት አልተጸነሰም። በመንፈስ ቅዱስ ተጸንሶ ስጋዌ የተወለደ ቃል ሆነ። የኢየሱስ ልጆች የእግዚአብሔር ልጆች መሆን ከፈለግን ይህንን መቀበል አለብን። በመንፈስ ቅዱስ መሰነስ አለብን። ያንን መንፈስ ቅዱስ መቀበል አለብን። የማይጠፋው ሕይወት ኃይልን መቀበል አለብን። ይሄም የእግዚአብሔር ቃል ነው። በእውነት ቃል አስቦ ወለደን ይላል። እንደ መደምደሚያም ኢየሱስ አዲስ የካህናት ስርዓትን የመልከ ጼዴቅ ስርዓትን ከፈተልን። እዚያ ነው። ነገር ግን ከኋላ እንድንሰለፍ ወይም በስርዓት እንድንሆን ከፍቶልናል። በመልከ ጼዴቅ ስርዓት መንፈሳዊ ካህናት መሆንና አዳም ያላከናወነውን ነገር በመፈጸም በረከትን መቀበልና ከሕይወት ዛፍ መብላት አለብን። ስለዚህ በመጀመሪያ ወደ ጸጋው ዙፋን በልበ ሙሉነት መቅረብ አለብን። ወደ ጸጋው ዙፋን ለመምጣት ጥረታችንን ሁሉ ልንሰጥ ይገባል። እዚያ ያላችሁ በኦንላይን የምትከታተሉ እናንተም ደግሞ እዚያ ያላችሁ ከሌሎቹ ያነሳችሁ ስለሆነ አይደለም። እዚያ ያላችሁት ሌላ የምታደርጉት ምንም ነገር ስለሌለም አይደለም። እዚያ ያላችሁትም ተጨማሪ ጊዜና ገንዘብ ስላላችሁም አይደለም። ነገር ግን እዚያ ያላችሁት እኔ እንደማምነው ወደ ጸጋው ዙፋን ለመቅረብ ስለምትፈልጉ ነው። አሜን። ወደ ቤተ ክርስቲያን በምንመጣበት ጊዜ ሁሉ፣ ለአምልኮ በምንመጣበት ጊዜ ሁሉ እግዚአብሔር ወደ እናንተ እንደሚቀርብ ወደ እናንተ እንደሚጠጋ አምናለሁ። ዘዳግም ምዕራፍ 4 ከቁጥር 7 እንደሚለው በምትጸልዩበት ጊዜ ሁሉ እግዚአብሔር ወደ እናንተ ይቀርባል፣ ወደ ጸጋው ዙፋንም ትቀርባላችሁ። ቁጥር 16 ላይ ስለዚህ ጸሎታችሁን እንደሚሰማ ጸሎታችንን እንደ መልካም መንገዶች እንደሚመልስልን በማመን በልበ ሙሉነት ወደ ጸጋው ዙፋን እንቅረብ ይላል። ሁለተኛ እግዚአብሔር የሚያስደስተው ሕያው መስዋዕት ማቅረብ አለብን። ወደሱ በምንጸልይበት ጊዜ ሁሉ ለአምልኮ እንመጣለን። ራሳችንን እንጠይቃለን። ራሴን እንደ መስዋዕት አቀርባለሁ ወይ? እግዚአብሔርን የሚያስደስተው ሕያው መስዋዕት አቀርባለሁ ወይ ብለንም እንጠይቃለን። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። የእግዚአብሔር ፈቃድ እሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። መዝሙር ምዕራፍ 5 ከቁጥር 14 እና ቁጥር 23ም ይህንን ይደግፋል። በመጨረሻም የጠፉትን ማግኘት አለብን። በመጨረሻው ዘመን መንፈሳዊ ካህናት እንድንሆን ጴጥሮስ እንዳለው የንጉሥ ካህን የጠፉትን ማግኘት እንዳለበት
ኢየሱስ የጠፉትን ለማግኘት ወደዚህ ምድር የመጣ ሊቀ ካህናት እንደሆነ ይህንን ማድረግ አለብን። እግዚአብሔር እንድናደርግ ከሚፈልጋቸው ነገሮች አንዱ ይሄ ነው። የመቤዠት ታሪክ የጠፉትን ማግኘት፣ የጠፋውን አዳም አግኝቶ ወደ ህይወት መመለስ ነው። በሚስዮናዊነት ስራ፣ በወንጌላዊነት ስራ የቤተ ክርስቲያናችን አባላትን ሁሉ በዚህ የጠፉትን የማግኘት ስራ ላይ የተሳተፉ እንደሆነ አምናለሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አለ። የእውነተኛው ካህን አመለካከትና አስተሳሰብ ይሄ ነው። ማቴዎስ ወንጌል ምዕራፍ 9 ከቁጥር 13 ግን ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ፣ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ኃጢአተኞች ግን ኃጢአተኞችን ለማግኘት ለማምጣት መጣ፣ ኃጢአተኞችን ይጠራቸዋል የሚለውን ተጠቅሞ ወደ እግዚአብሔር መንግስት እንዲጨመሩ ያስፈልጋል። ማርቆስ ምዕራፍ 2 ከቁጥር 17 ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞች እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ስለዚህ የጽዮን ቤተክርስቲያን የካህናት ስርዓት የመልከ ጼዴቅ ስርዓት ቤተክርስቲያን እንድትሆንም ጸልያለሁ። ንጉሱን ወደ እነሱ ማቅረብ ማምጣት እንድንችል ዘንድ ሰላምንና እረፍትን በህዝቡ ላይ እንድናመጣ ዘንድም ጸልያለሁ። የምንጸልይላቸው ሰዎች፣ የምንሰብክላቸው ሰዎች፣ የምንናገራቸው ሰዎች እውነተኛ ሰላም በእነሱ ውስጥ እንዲያገኙ ይህ የሚቻለውም እኔና እናንተ ተናጋሪ ስለሆንን አይደለም፣ በጣም ሰላማዊ ሰው ስለሆንም አይደለም። ነገር ግን እግዚአብሔር በቃሉ አማካኝነት የማይጠፋውን ህይወትና ኃይል ስለሚሰጥ ነው። ያንን ስጦታም እየተቀበልን እንድንሄድ ጸልያለሁ። አሜን። እንጸልይ። ውድ የሰማይ አባታችን ሆይ ስለ ዘላለማዊ ሊቀ ካህናችን ኢየሱስ እንድናስብ በዚህ ጊዜ ስለሰጠህን እጅግ አድርገን እናመሰግናለን። አባት ሆይ አንተ ስላለን መንቀጥቀጥ የለብንም፣ በፍርሃት መሞት የለብንም። መልህቃችን አንተ ስላለ መጨነቅ የለብንም። አንተ እንደ መልህቃችን አድርገን ይዘንሃልና የጽዮን ቤተክርስቲያን አባል ለሆኑ ለእያንዳንዱ አባል ይህንን ቃል ለመቀበል ለሚያስፈልገው ለእያንዳንዱ አባል የማይጠፋውን የሕይወት ስጦታ እየሰጠ እንደሆነ እናምናለን። ስለዚህ አባት ሆይ እባክህን ይህንን ስጦታ ያንን ዘር ያንን ኃይል በእኛ ውስጥ እንዲኖር ፍቀድልን። የትም ብንሄድ የምናደርገውን ሁሉ አንተ ከኛ ጋር እንድትሆን ያንን ሰላም ያንን ክብር ለኛ እንድትሰጥ እንጸልያለን። አባታችን የሰላም ንጉሳችን እባክህን ሕዝብህን ጠብቅ፣ እባክህን የልጆችህን ጩኸት ስማ፣ ሰላምህም ይሰጣቸው። ስለ ጸጋ ሁሉ እናመሰግናለን። በኢየሱስ ክርስቶስ ስም ጸለይን፣ አሜን።